ሰላም ሰላም ውድና የተከበራችሁ የኦርዲሱ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ መተናል። ሰላም በላችሁ። እሺ ሰላም የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ቆይታ፣ ሁሉ ድንቅ። እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሁሉ ሰላም፣ ሁሉ ድንቅ እንደሚሆን ባለሙሉ ተስፋ ነኝ። ሀገር ውስጥም ከሀገር ውጭም ያላችሁ የኛ ውድ ፋሚሊዎች ሰላም ይብዛላችሁ ብለን በእናንተ ሰላም ተደስተን ዛሬም በቪዲዮ አስተያየት ልንሰጥ ሪያክት ልናደርግ ወደ እናንተ መተናል። ለዚህ ቤት አዲስ የሆናችሁ ይህንን ቤት ሰብስክራይብ እያደረጋችሁ ፍቅራችሁን በላይክ እየገለጻችሁልን ከጎናችን እንድትሆኑ በትህትና እንጠይቃለን። ከሀገር ውጭ ያላችሁ እሱ ፈጣሪ ለሀገራችሁ ያብቃችሁ እያለን ቪዲዮ እንሰራለን። አሜን። እንግዲህ እኔ ቤተሰብ ብዙ ነገር ብሏል እሱ። እኔ ግን ሰብስክራይብ አርጉ ካላልኩ ደስ አይለኝም። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አርጉ፣ ሼር አርጉ። እንወዳችኋለን። አብራችሁን ቆዩ። ያ ዛሬም ያ ቪዲዮ ተለቋል። አብሪሽ ቀጥያ ነው፣ የትላንትናው ቀጥያ ነው። ዛሬ አብሪሽ ትንሽ ጫና እየበዛበት ነውና ፋሚሊዎች በጣም ረገጥ እያደረጉት ነው እና ትንሽ እስቲ ነው ቪዲዮ አይተን ሀሳባችንን እንሰጣለን። ፋሚሊዎች አይታችኋል አይደለ? ባይዘ አብሪሽ በጣም ኦቨር ነው። በጣም ትዕግስቱ እጅግ በጣም ከፍ ብሏል። ማለት በነገሮች እጅግ የተማረ ይመስለኛል። የኔ ሀሳብ ግላዊ ሀሳቤ ነገሮች ሳያስተምሩት አይቀሩም። የመጀመሪያው አብሪሽ ቢሆን ባይዘ ወደ ውሳኔ ነበር የሚመጣው። ይጣላው ለምን መጣው ነበር እና ግን የሆነ ነገሮች ምናምን አስተምረውታል። ባይዘ በጣም ሩታም የምታደርገው ነገር ፋሚሊዎች ታዘባችሁ ከሆነ ከፍላጎት አንጻር ምናምን አይደለም። አሁን እየተደረገ ያለው ነገር የህል ጫወታ ነው። ሩታ በራሷ እየወሰነች አይመስለኝም። ኖቤል የሚባለው ልጅ እየገፋፋት ይመስለኛል። እና ማን ነው ምናምን ብላ አሁን ያሳየችው እንትን የሆነ ደስተኛ ምናምን ሆና ሰላም ደስታ አለች እኮ የሆነ እንትኗ ፈልጋው እንዳልሆነ እጅግ በጣም ግልጽ ነውና አሁን በጣም የሆነ ወደ ሚደብር አይነት ነገር እየመጣ ነው። ይሄ አሁን ኖቤል የሚባለው ልጅ የሚያስጠላ ነገር እያደረገ ነው። ፋሚሊዎች አንዳንድ ጊዜ ምንድነው የሰው ልጅ በእንደዚህ አይነት መንገድ አይደለም። ሩታ የራሷን የሆነ ውሳኔ ወስና ነገሮችን ለማስተካከልም ይሁን የራሷን ውሳኔ ወስና በራሷ ማድረግ የምትፈልገውን ነገር ለማድረግ እየሞከረች ነው። ግን ይሄ ኖቤል የሚባለው ልጅ ነገሩ እንዲበላሽና የሰው እይታ ሩታ ላይ እንዲሆን የሚያደርግ ነገር ነው እያደረገ ያለው። አንዳንዴ ምንድነው ሰው እንኳን በመሃላቸው አሁን ለምሳሌ ሌላ ወንድሟ ገብቷል በመሃል እና በሱ ዘንድ እንኳን ይሄ ልጅ እንዲጠላ እየተደረገ ነውና አረለ ወዲስ ያለች አይገርሞኛል። አልጠበቅኩም ማለት ከዚህ በዚህ ፍጥነት አብርሽና ሩታ እስኪያወሩ ድረስ እነሱ ያው ሳይወሩ በፊት ነበሩ እኮ ኖቤል። በዚህ ፍጥነት ለእሱን ማምጣቱ ሌላ ነገር ያስመስላል። ደስታ ሳይሆን ደስታ አጨላሚ ነው መሆን ያለበት። ወይ አይሻንተን ብሽሽቅ አርገውታል። አሁን አብርሽን ለማቃጠል ነው በቃ ወስነው እንትን የመጡት ሁላ ፈረንጁ ሰማችሁታ። አይዞሽ ገለት ያለው እኮ እና አንዳንዴ
ኦዲየንስ የሚባል ነገር አለ። በጣም ባይዘ ሩታን እጅግ በጣም እንወዳታለን። ለሩታ ላይ ምንም አይነት ነገር ክፉ ነገር እንዲደርስባት ምናምን አንፈልግም። በደስታዋ ውስጥ ነው የምንደሰተው እና ምንም ሀዘን ምናምን እንዲገጥማት አንፈልግም። የደረሰባት ብዙ አይነት በደልና የህይወት ውጣ ውረድ አለ። ፋሚሊዎች በጣም ብዙ ነገር ውስጥ አልፋ እንደመጣች ሁላችንም እናውቃለንና እያየነው ምናምን የመጣነው ነገር ነው። አብርሽ እጅግ በጣም 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 ክፉኛ በድሏት ነበረ በጊዜው። ግን አንዳንዴ ምንድነው ሰው እኮ እየቆየ ሲሄድ ህይወት ያስተምረዋል አይደል? ነገሮች ያስተምሩታልና ሩታ ማታውቀው ሌላ አይነት ሩታ እየሆነች ነው አሁን ላይ። በምን ምክንያት ብትሉ በእነዚህ ልጆች ምክንያት። ያው ፈረንጆ የሚባለው ንግግሩ እንኳን ፋሚሊዎች ትንሽ ሰው እንኳን እንዲታረቅ ትንሽ ጉጉት እንኳን ያላቸው አይመስልም እና አይዞሽ ገለቴ ምናምን ብሎ ቀልዶበት ምናምን እየገባ ነው እና ከዚህ ፊትም እንዳለን ምንም አብርሽና ሩታ ቢለያዩም ግን አሁን ያላቸው ቤቱም ይሁን ሁሉ ነገር የጋራ ነው። የጋራ እስከሆነ ድረስ ከነሱ ይልቅ ባለመብት አብርሽ ነው። ባይዘይ ከነሱ ይልቅ ባለመብት አብርሽ ነው። አሁን እንደዚህ አይነት ነገሮችን ምናምን የሚፈልጉ ከሆነ በቃ አብርሽ እዚህ ቤት ላይ መምጣታቸው ደስታ ሊሰጠው አልቻለም። እየተመቸው አይደለም አብርሽ። አዎ ማለት እሷ እነሱ የመከሯት እንደምታደርግ ስለገባው እኮ ነው። የእነሱ ሴራ እንደሆነ ስለገባው ነው። አይምጡ ምናምን እያለ ያለው እኛው ምንድነው ፋሚሊዎች ለምሳሌ ሩታ ይሄንን ነገር ከሱ ጋር ያለውን ነገር አብቅቷል አልቋል ምናምን ካለች ጀስት የራሷን ህይወት መኖር እኮ ትችላለች። ሩታ ምንም አይነት ላይፍ ውስጥ ብትገባ መፍቷ ነው። ግን ምንድነው እዚች ጋር እሱ የሚመጣበት እሱ የሚገኝበት ቦታ ምናምን ስለሆነ ትንሽ ያገረሻል ነገሩ። ስሜታዊ ነው የሚያደርገውና እሱ እንዳደረገባት ሳይሆን ያው የራሷን መልካምነት ብታሳይ መቃውን ማለት ያው ከዚህ በፊት አብርሻውም ይወዳታል እንደምናየው ነገር ከሆነ ይወዳታል። ያው እሷም እንደዚህ የምርም ሌላ ላይፍ ምናምን መጀመር አስባ የእልህ ካልሆነ ሌላ ላይፍ መጀመር አስባ ከሆነ አንደኛ በቃ እንትን ባትለው በሱ ፊት ማለት የሚያደርጉት ነገር ሁሉ የእልህ ነው የሚመስለው፣ ብሽሽቅ ነው የሚመስለው እንጂ ኖርማል ተፈላልገው ምናምን አይመስለኝም። እና ሰው መጥቶ ወድሻለሁ ስላለ አብሮ ይሆናል ብዬ አላስብም። ሩታ ደግሞ አስተዋይ ነች። ቀስፈታዊ ደስታውን አሁን የመጣ ሰው እኮ ነው። በዚህ ፍጥነት ሩታም እንደዚህ አይነት ላይፍ ውስጥ ለመግባት ትወስናለች የሚል ሐሳብ የለኝም። እጅግ በጣም በዚህ ፍጥነት አታደርገውም። ይሄን ያልን ተጎርታ በዚህኛው ህይወቷ አሁን ቀጣይ እንኳን ህይወት ሌላ ህይወት እንኳን ብታስብ ያን ነገር አብጠልጥላ አውቃ ጥርት አድርጋ አውቃ ነው እንጂ መግባት ልትፈልገው እንደዚህ የተዋከበ ነገር እና ቢቻል ካልሆነ ደግሞ ደስታ ዲያስፖራ የተጫወተብን ነው። እጅግ በጣም ባለ ሀብት እንደሆነ አክት እያደረገብን ደስትሽ በዚህ መሃል ምሰማን ከሆነ ፋሚሊዎች እናንተም ኮመንት ላይ እንድጽፉ የምንፈልገው ነገር ነው። ለሩታ በቃ እንደዚህ አይነት ቤት አይደል G+4 ቤት ገዝተህ ቁልፉን ሰጥሃት ምናምን ነገር ፍቅርህን ነው ብታሳይልን እንላለን። ለሩታ ቤት ግዛላት ብላችሁ ኮምቱለት እና በጣም እንዳለው አክት እያደረገ ስለሆነ ግን አይመስልም። አሁን እውነትም እንደስሙ ደስታ ይፍጠርላትና አንድ በቃ G+4 ቤት ግዛላትና አብርሽም ቤቴ አይልም እኮ እዛ ቦታ ላይ ለምሳሌ አንተ በገዛህላት ቤት ላይ ብትመጣ አብርሽ የቤቴ ምናምን አይልም አለው እኮ ሰምታላ አይደለ? እንደዛ ብሎታል። እስቲ ከቻልክ ግዛና አኑራት አለው እኮ ያን ነው። እና እስኪ እንደዛ ብታደርግ ጥሩ ነውና እስኪ አሁን ቪዲዮ እስኪ ፋሚሊዎች ምድር እዚህ ነው የምሰራው ለባት ሄድም በጣም ተቀየረች። አምሮባት ነው ይውበት ቀልዱ አልተቻለም። አንቺ ያለሽ
ይመቸኛል። በቃ ያው ፋሚሊዎች ያው እያደረጉት ያሉት ነገር አሁንም በቃ እንደ እንትን ነው፣ ብሽሽቅ አይነት ጨዋታ ነው ጨዋታው። ያው እንዴ ቆንጥጠሽው ነው ይሏታል ያለ እኮ መጥተሽው ነው ምናምን እና ሩታ ከመፈለግ አንጻር አይደለም። እርግጠኛ ሆኜ ሰው እንደዚህ እንዲሆን የምትፈልግ አይነት ሰው አትመስለኝም። ማለት በዚህ ልክ ሰው እንዲጎዳ አይነት የራሷን ውሳኔ ወስና የምትኖር አይነት ሰው እንጂ ሰው እሷ ላይ እንዲጎዳ ምናምን የምትፈልግ አይነት ሰው አትመስለኝም። ሲጀመር አዝናለች አይተሃት ከሆነ ማለት በቃ የውሸት ፈገግ ለነሱ ብላ ፈገግ እንደምትል ምናምን ያስታውቃል። እና ደግሞ ተናኖባ ምናምን ታይም ከሆነ ያው የፈለገ እንኳን ሌላ ሰው ቢሆንም የሰው ልጅ እንደዛ ያደረጋል። አሁን እናንተ ሌላ እንትን ውስጥ ገባችሁ። የሆነ ነገር የቀመስ ይመስለኛል። እንቅልፍ የሚያስተኛ ነገር ሰጥቶሽ ራሱ እንትን አለ ማለቱ። አዎ ጎበዝ ነው እንዴ! የሆነ ነገር የቀመሰ ይመስላል ያለ ነው። እና ምንድን ነው የቀመሰው? እባክህ እንቅልፍ መድኃኒት አለው። አንዳንዴ ፋሚሊዎች ልክ የሆነ አንዳንድ ነገሮች ግን ይሄ ነው ባይዶ ሶስተኛ ወገን የሚባለው ነገር በጣም የሚያስጠላው ፓርቲ ነው። ባይዶ መሀል ላይ ሆኖ ከእርቁና ከሰላሙ ይልቅ ነገሮችን ለማበላሸት እጅግ በጣም ነው የሚጥሩት። አንዳንድ ጊዜ ህይወት ላይ ትዳር ውስጥ ምናምን ነገር ወይ ጓደኝነት ውስጥ ምናምን ሶስተኛ ወገን አንዳንዴ ጥሩ ይሆናል፣ አንዳንዴ ደግሞ ነገሮች እንደዚህ ፌል እንዲያደርጉ ያደርጋል። አሁን ጭራሽ ነገሮች እንዲስተካከሉ የሚያደርጉ አይነት ሰዎች አይደሉም እነዚህ ልጆች ጭራሽ ማለት ነው። በቃ ሩታን ማይሆን አይነት ሰው ለማድረግ ነው እየጣሩ ያሉት። እና እባካችሁ የምትሰሙን ከሆነች ጀግና የሆነችን እህታችንን በቃ ተዋት ተዋት፣ በቃ በራሷ ትሂድ አለ። አሁን እነሱ እኮ ለእሷ በማስበን ነው እሷን የደገፍን ነው በሚል እንትን ህይወቷን እያበላሹ ነው። በጣም ነው የሚደብረው። እና ፋሚሊዎችን እስቲ በዚህ አቡሽ የሚባለው ልጅ እያደረገ ያለው ነገር በጣም ደስ የሚል ነገር ነው። ለሩታ ከማሰብ አንፃር ምናምን ትክክለኛ ወንድሟ እንደውም አቡሽ ነው ብዬ ነው የማስበው። እኔም እንደዛ ነው የማስበው። ፋሚሊዎች ግን አቡሽን ሳታደንቁት እንዳታልፉ። የምር እጅግ በጣም ቀልብ ያለው ልጅ ነው ማለት ሩታም እንድትጎዳ አልፈለገም፣ አብርሽም እንዲጎዳ አልፈለገም። አንድ ለማድረግ ነው በጣም እየጣረ ያለው። ነገሮች በሰላም እንዲፈቱ ነው እሱ እየፈለገ ያለው። የልጅ ጫወታና ብሽሽቅ እንዲሆን ምናምን አይፈልግም። እና እነዛ በጣም ለራሳቸው ህላ አብርሽን እስከ ጥግ ድረስ ለማስኬድ ሲፈልጉ፣ እሱ ግን በቃ ነገሮችን በንግግርና እነሱ በሰላማዊ መንገድ ነገሩን ፈተው የራሳቸውን አይነት ህይወት እንዲኖሩ ነው የሚፈልገው። እና እነዚህ ናቸው በቃ የሆነ የሚያስጠላ አይነት ሙድ እያራመዱ ያሉት። እና እስቲ በጣም ባይዘው በጣም ነው ያደነኩት። ፋሚሊዎች በጣም ነው ያደነኩት። ስቲል በቃ እኛ አንሰን ነው እንዲህ ያለ ለህፃኑ እኛ አንሰን ነው ሌላ ወጠጤ የሚጨምረው አለ እኮ። ስለዚህ በቃ አንተ ደስታ ወጠጤነት ተብልሃል፣ ውጣላቸው
ውጣላችሁ። በቃ እስኪ እውነት በደስታ እነሱ ህይወት ውስጥ በመግባት ያልተደሰተ ሰው ኮመንት ያርግ፣ ኮመንት ላይ ይጻፍልን። ደስታ ይባላል። ደስታ ምን አድርጋችሁት ነው በዚህ ቅስበት እንደዚህ ተቀያይሮ ምናምን ነበር? ሮታሪ በሰላም አውራ አይደለም ደስታውን አገኘች ደስታ ይባላል እኮ። ምንድን ነው የምፈልገው? ምንድን ነው የምፈልገው? ጥቅም ፈልገው አቡሽ ይሄንን ነው እኮ ችግር አይወጣለ እንደዚህ አይነት ጥቅም ምናምን ትላለህ። ይሄ ኖቤል ግን በጣም አሽቃባጭ የምር በጣም ማሽቃበጥ ነው። እንትን ልበላል እኮ አሁን በቃ እጅግ በጣም 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 እያሽቃበጥክ ነው። የሆነ የሚያስጠላ አይነት ማሽቃበጥ የለም። ፋሚሊዎች አፍ እያለው ደስታ አፍ አለው እኮ አይደል? በራሱ ሙሉ ሰው ነው። መልስ መስጠት ይችላል፣ መናገር ይችላል። አንተ የሱን ህይወት የሱን ማንነት የምታውቅ አይነት ሰው አይደለም። በቃ ለሱ አፍ ካልሆንኩኝ ምናምን አይነት ነገር አለ። ባይዘ አቤል እንዳለው እውነት ነው እንዴ? ወደዛ ወስደሃለው ምናምን አይነት ነገር ብሎ ሙድ ይዞብ ነው እንዴ? በጣም የሆነ የሚያስጠላ አይነት ነገር ነው እያደረክ ያለው። የምር ሲያወሩ በተለይ ሰው አንዳንድ እናንተ እያወራችሁ ሰው በመሀላችሁ ሲገባ እጅግ በጣም ነው የሚያናዳችሁ። ሰውየው በራሱ መልስ መስጠት ይችላል። ይሄ ሰው ደግሞ ቢጠየቅ እንኳን በቂ መልስ የሌለው አይነት ሰው አያውቀውም እኮ ሲጀመር ካናዳ ነበር የሚኖረው አለ። ሩታን ወዳታለሁ ስላለ ብቻ ነው ጸጥ ብሎ ይዞት የመጣው እንጂ ምንም ስለሱ የሚያውቀው ነገር የለም። ይሄን ያህል በኮንፊደንስ ስለ ደስታ የሚባለው ሰው ማውራት ገርሞኛል። ስለዚህ ኖቤል በጣም የሚያስጠላ አይነት ሙድ እያራመድክብን ነው። ኦዲየንስንም በጣም እያስደበርክ ነው። የምታደርገው ነገር የሆነ በጣም ወደ ማስጠላት እየመጣ ስለሆነ ከቻልክ ከህይወታቸው ውጣ፣ ካልቻልክ ደግሞ ተስተካክለ ነገሮችን እንዲስተካከሉና አንተን እንዲል አድርግ። ካልሆነ በቃ ከህይወታቸው ውጣ። በቃ አንተ ለምንም አይነት ነገር አትሆንም። የምር በጣም ነው የሚደብር አይነት ሰው ነህ። አስደብረከና እና ፋሚሊዎች የኛ ሐሳብ ይህ ነው። እናንተም ሐሳባችሁን ኮመንት ላይ አስቀምጡ። ይህንን ቤት ላይክ በማድረግ አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ አድርጉ። የደውል ምልክቷን መጫናችሁን እንዳትረሱ። እንወዳችኋለን። መልካም ቆይታ። በጣም ነው የምንወዳችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ደግሜ ልበላችሁ፣ ላይክ አድርጉ፣ ሼር አድርጉ። ኮሜንት ላይ የፈለጋችሁትን ሐሳብ ጻፉ። በዚህ አጋጣሚ አቡሽን እናመሰግናለን። ያው ከሁለቱም ወገን ለማየት በጣም እየሞከረ ስለሆነ እናመሰግናለን። እንወዳችኋለን። መልካም ቆይታ።